ብሩኬ ካለበትና ከተደበቀበት መጣ። መድብል ጀግናው ሞገስ ዝናን ሊያስፈታው ሲታገል በነበረ ጊዜ በድንገት መጣና በሽጉጥና በእርግጫ በጥፊ እያለ አፈር ደም አስበላው። ዝና ሽንቴ መቶብኛል ብሎ ዳጣንና ሞገስን አታሎ ሊያመልጥ ሲል በር ላይ ሲደርስ ሞገስ እዛው አለበት ቦታ ላይ ድፍት ብሎ ነበርና መድብል ደግሞ የት አባክ ልትሄድ ነው? ምን እየተሰራ ነው? ሰውየው ምን እያደረከው ነው? አለና በካራቴ በእርግጫ ሮማንቲክ እየሰራ ተጫወተበት። ብሩኬ ካለበት ቦታ ተደበቀና መጣና እናንተ እርኩሶች በሰው ህይወት ላይ የምትጫወቱበት ጊዜ ዛሬ አብቅቷል። ያላሳጣችሁኝ ምንም ነገር የለ። ወንድሜ መከታዬ ልጄንም ስላተረፍክልኝ በጣም ደስ ብሎኛል። ሌላውና ትልቁ ነገር አንተ ለኔ ስትል ብዙ ዋጋ ከፍለሃል። ካሁን በኋላ ደግሞ እኔ ወንድምህ መጥቻለሁ አለና ብሩኬ ከመድብል ጋር ሆኖ ዝናና ፈርደም አስበሉት። ዝና ደግሞ ብሩኬ ሙቷልም አለም የለም እያለ ሲዘበራርቅ የነበረው ሰውዬ በድንገት ብሩኬ መጥቶ ማንቁርቱን ሲይዘው ደንግጦ አፍጦ ማየት ጀመረ። መድብል ምሳሌ ለቅድስት ታመጣልሻለሁ ብሎ ቃል ገብቶላት ነበር። አንድ አብሮ የታሰረው ወዳጁ ነበርና ቃል ገብቶለት ምሳሌ ካለችበት ቦታ ላይ ገብቶ ሲያወጣ የካሌብ ሞሲሳ የተባሉ ሰዎች ከኋላ እየተሯሯጡ ሲከታተሉት፣ ደላላው ደግሞ ቤት መሬት ወይስ ምንድን እያለ እየዘበራረቀ ምሳሌን ያስጠፋት ሰውዬ በዛ ነው የሄዱት ብሎ ሲጠቁማቸው፣ ምሳሌና የመድብል ወዳጅ ደግሞ አንድ ላይ ተያይዘው ወደ ቤት ተመለሱ። እያንዳንዱ የተፈጠረውን ነገር በሙሉ ምሳሌ ስትናገር፣ ምሳሌዬ ምንም አልሆንሽብኝ አይደለም የኔ ልጅ አደራዬን በልቼ ነበር እያለች፣ ቅድስትም ደላላው ያሉበት ቦታ ላይ ሲደውልላት እየሮጠች ሄዳ ምሳሌ ላይ ተለጠፈች። ምሳሌ ከምንጊዜውም በላይ በጣም ደስ አላት። ቅድስት ይሄን ያክል እንደምትወደኝም አረጋግጫለሁ ብላ ምሳሌ በደስታ ተውጣለች። ምሳሌን ያስመለጣት ሰውዬና ቅድስቴ አብረው ቁጭ ብለው የካሌብ ሞሲሳ ሰዎች ፍጥጥ ብለው ሲያዋቸው ደነገጡና አሁንም ልታገት ነው እንዴ? ቅድስትዬ እኔ እዛ ቦታ ተመልሼ መሄድ አልፈልግም፣ በጣም ያስፈራል እያለች ስትል ፈርታ፣ ከዛ ምሳሌ እያትፍሪ ምንም የሚፈጠር ነገር የለም፣ ሁሉም ነገር ሰላም ነው እያለች አለቻት። መጨረሻ ላይ እንግዲህ ከኋላ ጀግናውና ጠንበለሉ መድብል እየመጣ ሳለ ለካሱን አይተው ፈርተው ነው የሮጡት። መድብልም ደግሞ ምሳሌን እቅፍ አድርጎ ምንም አልሆንሽብኝ፣ ምንም አልተፈጠረም፣ ደህና ነሽ ምሳሌዬ እያለ ትንፋሹ ቁርጥ ሊል ደረሰ። በመጨረሻ ላይ ምሳሌ በደስታ ተውባ ወደ ቤታቸው ሂደው እጅግ በጣም ምሳሌም ቤቴ ሙሉ ሆነ፣ ልጄን አገኘሁኝ እያለ ቅድስት በደስታ ቦረቀች። ቡናውን ምግቡን አዘጋጅታ ደስ የሚል ጊዜ አሳለፉ። መድብልም ከምን ጊዜው በላይ በጣም ደስ አለው። መጀመሪያ ላይ ብሩኬን እያሰቃየው ነበርና ባለውለታው ደውሎ ምሳሌን አውጥቻታለሁ መተህ መውሰድ ትችላለህ ሲለው መድብል ፈገግ ብሎ በስልክ ሲያወራ፣ ዝና ደግሞ ደነገጠና ፍጦ ማየት ጀመረ። ሰላም ሰላም ሰላም! ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም ተወዳጁና በጉጉት የምንጠብቀው የምሳሌ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ መልካም ቤተሰቦቼ በጣም አመሰግናለሁ። ምሳሌ በመጨረሻ ነጻ ስለወጣች በጣም ደስ ብሎኛል። ሌላውና ትልቁ ነገር ደግሞ ብሩክ ካለበት ቦታ ላይ ሰተት ብሎ መጥቶ ዝናን ማንቁርቱን ስለያዘው በጣም ደስ ይላል። ሌላውና ትልቁ ዱብዳ ማህሌት ስትጎራ የነበረችው የካሌብ ሞሲሳ ሰውዬ ማንቁርቷን ሲጥ አድርጎ ልጅቱን ያስጠፋሽው አንቺ ነሽ፣ የማይረባና ልክ ያልሆነ ሰውዬ አምጥተሽ እንዴት አሳልፈሽ ካሌብ ሞሲሳን እንትንተዋለሽ ብሎ ማንቁርቷን ሲይዛት
እሷም ደግሞ እኔ አይደለሁም በጭራሽ ሰውየው እኮ ታማኝ ሰው ነው፣ እንዴት እንዲህ ያደርጋል ብዬ ልጠርጥር እያለች የምትለው ግራ ገብቷት መዘላበድ ጀመረች። መጨረሻ ላይ በጣም በሚያሳዝንና በሚገርም ሁኔታ ህዊ ያሳዝናል፣ ይገርማል። ማህሌትም የምትገባበት ግራ ግብት ብሏት ከኤፍራታ ጋር ፊት ለፊት እየተቃቀፉ በጣም ጭንቅ ብሎት አንቺ ከሀዲ፣ አንቺ የማትረቢ እንደዚህ ትከጅኛለሽ ብዬ አንድ ቀን ማስቤም አላቅም ነበር። አንቺ አለቃን ከርተሽ በደስታ የምትኖር ይመስሎሻል? እድሜ ልክሽን ስቃይሽን ነው ማበዛው እያለ መቀጥቀጥ ጀመረ። መጨረሻ ላይ ኤፍራታን አፍናችሁ አንጡና መታገትና መሰቃየት አለባት ብሎ አዘዘ። ከዛ መጨረሻ ላይ ካሌብ ሞሴሳ ምን እንደሰማም አይታወቅም። ማህሌትን ከዛ ቦታ ትቷት ሄደ። ኤፍራታም የምትገባበት ግራ ገብቷት አየሽ ማህሌት፣ ይህ ሁላ ጦስና መከራ ያንቺ ነው። መድብል በጣም ኃይለኛና አደገኛ ሰው ነው። አሁን ላይ ደግሞ በዙሪያዎቹ የሚያግዙት ሰዎች መጥተዋል። ምሳሌንም አስወጧት። ብሩኬ ያለበትንም ቦታ የዝናን ስቃይ እያበዛ ያገኘዋል አለች። ኤፍራታ እባክሽ ዝም በይ፣ ወንጀሌን አታብዡ። አሁን ላይ አንቺ ወደ ኋላ እየመለሽ ጸጸቴን አታብዡ፣ እባክሽ ልለምንሽ እያለች አለቻት። ቅድስት ከምን ጊዜውም ደስ ብሏት መድብልን ማመስገን ጀመረች። ምሳሌ በደስታ ተውጣ ሶፋው ላይ እየዘለለች ወንበሩን ልትሰብሪው ነው እንዴ? አራርፎች ተቀመጪ እያለ መድብልም ከምሳሌ ጋር ጨዋታውን ቀጥሏል። ወደ ሞገስና ዳጣ ስንመጣ ሞገስ እንግዲህ በዝና ቴስታ ተዘርሮ ነበርና በአንድ ትንፋሽ ጸጥ ብሎ እየተልመጠመጠ ሳለ ዳጣ ግን በጣም ተገርማና ተደንቃ አንተ ይህን ያክል ቦቅቧቃ ነህ እንዴ? ወንድ ሁን እንጂ ምንስ ቢሆን እንዴት በአንድ እርግጫና ካልሾ ልትወርቅ ትችላለህ? ሞገስ በጣም ቦቅቧቃ ነህ። ሲጀመር አንተ ዝናን እኮ መልቀቅ የለብህም ነበር። ዝና አይደለም እሱሪው ላይ ሰውነቱ ላይ ቢሸናው አንተ ምን አባካ ገባህ? መቼም ቢሆን መድብል ሰው አያደርግህም ነበር። ዋናውና ትልቁ ነገር መድብል በር ላይ ሆኖ ባይጠብቀው ኑሮ ዝና እጁ ስለታሰረ ብቻ ሳይሆን በእግሩ እየተራመደ የሚሄድ ጉደኛ ጥንቸል ነው። እኛ ግን ስንቀጠቅጠውና ስንደበድበው አንተ በፍጹም እዛው ለጥ ብለህ ነው የቀረኸው። ምን አይነት ጉደኛ ነህ ብላ ስትለው ወደ ሉላ ዘንድ አብረው ተያይዘው ሄዱና የተፈጠረውን ነገር ለሉላ ሲነግሯት ሉላም ተገረመችና ሞገስ ምንድነው የተፈጠረው? ምንድነው የሆንከው? ቆሳስለሃል፣ አሞሃል እያለች ስትል ዳጣ የተፈጠረውንና ዝና ያደረገውን ታሪክ በሙሉ ለሉላ ስትነግራት ሉላም ደነገጠችና ወይኔ በቀረብኝ፣ በቃ ዝና መለጠ ማለት ነው፣ ተመልሽ እዛ ህይወት ልኖር ነው ማለት ነው እያለች መጨናነቅ ጀመረች። አራ አረጋጊው ባክሽ፣ ማን ነው አሁን እዛ ህይወት ትኖር ያለሽ ሉላ? ሞገስ ግን በጣም ቦቅቧቃና ፈሪ ነው። ዝና በአንድ እርግጫ ሲለው ሂዶ ነው ጸጥ ያለው። እኔ ግን በቦክስም በፍልጥም በእንጨትም በምንም ስለው መድብል መጣና ዙሮ ሲያስረው ጸጥ ነው ያለው። መድብል ግን የያዘው ጀግንነት ይለያል እያለች ማደናነቅ ጀመረች። ሉላም እንግዲህ ሞገስ ትንሽ አለ ካለው በኋላ ሞገስ ዛሬ የገንዘብ አማካሪው ጋር መሄድ አለብን ብሎ አብረው ተያይዘው ሄዱና እዛ ደግሞ እጇን ጭብጥ አድርጎ ሲይዛት ሞገስ በቅናት አበደና ሉላንም ሰውየውንም ማየት ጀመረ። መንቀጥቀጥም ጀመረ። ሉላ ደግሞ ፍጥጥ ብላ ሰውየውን ማየት ጀመረች። እንዴ ምን ሊሆን ነው? ምን አስቦ ነው? እያለች መቁለጭለጭ ጀመረች። በጣም ተገረመችና ይሄ ነገር እንዴት ነው? ምን እያመራ ነው? የሚል ስሜት አድሮባት ነው መሰለኝ። እንግዲህ አሁን ገንዘቡ የዝና ሰዎች የሚመልሱት ናቸው ብዬ አስባለሁኝ። እናንተስ ምን ታስባላችሁ? ሉላስ ከሞገስ ጋር ልትለያይ ይሆን እንዴ? አሁን ይሄ ሰውዬ አስተያየቱና አመለካከቱ በጣም የከበደና ኃይለኛ ነው።
ሉላ ደግሞ ሞተት ብላ ዝናን ሞገስን ትወደዋለች። አሁን ዝና ከተፈታና የዝና ሰዎች ሞገስን ከያዙት እንደማይለቁት እሷም ጠንቅቃ ታውቃለች። በአጭሩና በመጨረሻም እንግዲህ ሞገስ እየተቆለጨለጨ ከሉላ ጋር ሰላምታቸውን ጨርሰዋል ማለት ነው። ሞገስ አሁን ከባድ ጥርጣሬ ውስጥ ገብቷል። ገንዘቤን አስመልሳለሁ ብሎ ሲቧርቅ ሉላን እንዲያጣትና እንዲያለቅስ ያስፈራል ማለት ነው። ሞገስ እንግዲህ ከመድብል ጋር ምንም እየነገረው አይደለም። በስልክም ሲያወራ እንዲሁም ደግሞ ምሳሌ በመትረፏም እስካሁን ድረስ ዳጣና ሞገስ አያውቁም ማለት ነው። እንደደበቀው እንዲሁም ደግሞ በስልክ እያንዳንዱ የሚያወራውን ነገር በጭራሽ እየነገረው አይደለም። ስለዚህ የክህደት ስሜት እንደተሰማው አድርጓል ማለት ነው። ሞገስ ቦቅቧቃ ዝናን አስመልጦት ቢሆን ኑሮ ከመድብል ጋር ከባድ ጦርነት ይከፍቱ ነበረ። ሆኖም ግን ዝናም ላመልጥ ነው ብሎ ደስ ሲለው በመጨረሻም እንኳን ሊያመልጥ ያላሰበውና ከባድ ወጥመድ ውስጥ ነው የገባው ማለት ነው። ምክንያቱም መድብል ዝናን ሲያስር ስልኩ ስለወደቀች እሷን አሽቀንጥሮ ወደዛ ስለጣላት ይጠቅመኛል ብሎ አስቦ ይሆናል ማለት ነው። አሁን ያ ስልክ ይሰራል አይሰራም የሚለው በጣም አጓጊ ነው። ወይም ስልክ ደውሎ ከዛ ቦታ ላይ ድረሱልኝ ብሎ ሲንጠባረር ይደርሱልኛል ብሎ ያሉት ሰዎች ሳይደርሱለት ሲቀሩ ምን ይከሰት ይሆን የሚለውን በጉጉት የምናይ ይሆናል ማለት ነው። ዝና በመቀጥቀጡና ዝና የእጁን በማግኘቱ ደስ ይላል። ማህሌት ናት የቀረችው። ማህሌትም ደግሞ ጊዜና ቀጠሮዋን ጠብቃ በመድብል እጅ ገብታ እንደሚያንጠባጥባት በጉጉት እንጠብቀዋለን ማለት ነው። ምሳሌ አሁን ላይ ጥንቃቄ ማድረግ እንዳለባት ቅድስት ታምራለች። ደላላውም ደግሞ ትልቅ ትብብር ነው የተባበረው። ግን ምሳሌን ያስመለጣት ሰውዬ ዳግም በምንም አይነት ሁኔታ ላይ አልፈልግም ብሏል። ዳግም ይገናኙ ይሆን ወይ? የመድብልስ ሰውዬ አብረው ይሰሩ ይሆን ወይ? ባልንጀራው ወይስ ሸምጥጦ ይከዳው ይሆን ወይ የሚለውንም በጉጉት የምናይ ይሆናል። እሱ በጣም ጀግና ነገር ነው። ሮማቲክ ነው የሰራበት። ቦክስ ግጫ ምንም የቀረ የለ። ለማንኛውም ውድ የተከበራቸው የቻናል ቤተሰቦች በቀጣዩ ፓርት በጉጉት እስከምንገናኝ ላይክ፣ ሰብስክራይብ አድርጉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።